ሳምንታዊ የምስራቅ አብያተ ክርስቲያናት ዜናዎች ሰዓት ላይ ደርሰናል እንደሚከተለው እናቀርብላችኋለን። የሁሉም ቅዱሳን ቀን በምስራቅ ተከበረ። ቅዳሜ በፈረንጆቹ ኖቬምበር 1 2025 የምስራቅ ክርስቲያን አማኞች የመላውን ቅዱሳን በዓል አክብረዋል። በዚህ በዓል ላይም ሰማዕታትን አስበው ውለዋል። በተለያዩ ሀገራት ካህናትና ምዕመናን በዓሉን በጸሎትና በሥርዓተ አምልኮ ያሳለፉ ሲሆን የምስራቅ አብያተ ክርስቲያናትን ህልውናንም በጸሎታቸው አስበዋል። በኢራቅ በቅዱስ ጴጥሮስና በቅዱስ ጳውሎስ ቤተክርስቲያን ሕፃናት የሚወዱትን ቅዱሳን አልባስ ለብሰው የክብረ በዓሉ ድምቀት ሆነው አልፈዋል። እምነትን ከትውልድ ትውልድ ሊያስተላልፍ የሚችል ባህል እንደሆነም ተነግሯል። በጋዛም በቅዱስ ቤተሰብ ካቶሊካዊ ሰበካ ሕፃናት በዓሉን በተመሳሳይ አንድምታዊ እምነትና የተስፋ ነጸብራቅ በሆነ መልኩ የቅዱሳንን አልባስ ለብሰው አክብረዋል። ሮማንያ አዲስ ሊቀ ጳጳስ ልታስመርጥ ነው ተባለ። የግሪክ ሮማንያ ካቶሊክ ቤተክርስቲያን በቅርቡ አዲስ ሊቀ ጳጳስ ልታስመርጥ ነው ተባለ። በፈረንጆቹ አቆጣጠር ከኖቬምበር 2 እስከ 6 ሮም በሚገኘው ጳጳሳዊ ፒዮ ሮማኖ ኮሌጅ በቤተክርስቲያኗ የበላይ ጠባቂ በብፁዕ ወቅዱስ ክርስቲያን ዲሚትሩ ክሪፔራንና በሲኖዶሱ ስምምነት ልዩ የጳጳሳት ጉባኤ እየተካሄደ ነው። የካርዲናል ሉቺያን ሙሬሽን ማለፍ ተከትሎ በተጠራው በዚህ ጉባኤ ጳጳሳቱ መንፈሳዊ ክዋኔያቸውን አጠናቀው ላለፉት ካርዲናል የ40 ቀን መታሰቢያ አድርገዋል። የምስራቅ አብያተ ክርስቲያናት በፈረንሳይ ተወያዩ። የኦርቶዶክስ ቤተክርስቲያን አባት የሆኑት ኤኩሜኒካል ፓትርያርክ ብፁዕ ወቅዱስ አቡነ በርተሎሜዎስ ቀዳማዊ በሉርድ ፈረንሳይ ተገኝተው በፈረንጆቹ ከኖቬምበር 4 እስከ 8 ቀን በተካሄደው የፈረንሳይ ጳጳሳት ምልአተ ጉባኤ ተሳትፈዋል። ባደረጉት ንግግርም በዛሬ ጊዜ ካሉት ማህበራዊና መንፈሳዊ ዓለም አቀፍ ቀውሶች አንጻር አስፈላጊ የሆነው የቤተክርስቲያን አንድነትና መንፈሳዊነት እንዲታደስ ጥሪ አቅርበዋል። ፓትርያርኩ ፍጥረትን በመጠበቅ ሰላምን በማስፈንና ቀጣዩን ትውልድ በማነጽ ረገድ አብያተ ክርስቲያናት የሚጫወቱት ሚና ትልቅ እንደሆነ አጽንኦት በመስጠት ተናግረዋል። ምልአተ ጉባኤው ውይይቱን በሰላም ጸሎት ሲያጠናቅቅ ከምስራቃዊ ክርስቲያኖች ጋር የሚኖርን ወንድማማችነት በማረጋገጥ ጭምር ነው ተባለ።